አታስመስል አድናን። አሁን እህት ያለችበትን ብቻ ንገረኝ። እንደዚህ የምታስቢ ከሆነ በጣም ነው የማዝነው። መጀመሪያውኑ ሚስቴ እውነቷን ነበር። እጅን በፍጹም አምናል እኮ አንተ የምትታመን ሰው ሆነ እኔ የምትጠራጠረኝ ሊገባ በጣም የቆሸሸ ቆሻሻ ማንነት ነው ያለ። በቃሽ። አሁን ሌላ ችግር ሳይፈጠር ቤቴ ልቀሽ ውጭ። አልወጣም። እህቴን ሳላገኝ ያለችበትን ቦታ ሳትነግረኝ በፍጹም አልወጣም። ራሴን ለመቆጣጠር እየሞከርኩ ነው። አትቆጣጠረው፣ አድርገው። እህቴን ያደረካትን በሙሉ አድርገው። ሚያ ይሄን እየጠበኩሽ ነው። ታውቂያለሽ አይደል? ማንም ሰው ብልጥ ሊሆንብኝ ሲሞክር ደስ አይለኝም። ቆይ ማን ብልጥ ሊሆንብህ ሞከረ? አልገባኝም። ምን እያሰብክ ነው? ከኔና ከአንቺ ውጭ ቅዠት ሳይሆን ይቀር። ወራህመቱላ በረካቱ ውዶች እንዴት ናቸው? ያላል ለሌላ ዛሬ ክፍል 4 ሉካና ይዤ መጥቻለሁኝ። እንግዲህ እነ ሉካና ሮቤል እና ቤቱ ሁሉ አልቀራቸውም ማለት ነው። እንግዲህ ሬሳው ማን ይሆን የወሰደው የሚለው እስካሁን ድረስ ሰው ለራሱ አብራቸው የሚኖረው ሰው ለራሱ ጠፍቶባቸዋል እና ከአራት ሰው ውጭ ያለው አምስተኛ ሰው ካለማ እሱ ነው የሚሆነው ሬሳውን የሰረቀው እያሉ እንግዲህ ውይይት ላይ ናቸው። ቤቱን አጥብቀን መፈለግ አለብን ዛሬ በቃ ከላይ እስከታች ኩሽናው ምናምን ሳይቀር እየተባባሉ እሺ ምንድን ነው በኋላ ላይ ቤቱን ስንፈትሽ ለምንድን ነው የምትፈትሹት ቢሆንስ እየተባባሉ ብቻ የአንድ ነገር ስህተት ሲሰራ ማሰብ በጣም ያስፈልጋል አይደለ? በጣም እያሰቡበት ነው ማለት ነው። አዎ ሲፈትሹ መታወቅ የለባቸውም። ሲፈትሹ ከተገኙ በቃ አለቀላቸው ማለት ነው። ነገራቶች ተበላሹባቸው። እንደዛ ነው የሚሆነው። እኔ የሚገርመኝ የሮቤል ነገር ነው። በቃ ሁሉንም ነገር ገድዬ ሊጨርሰው ነው። በመግደል ነገራቶች የሚፈታ ይመስለዋል መሰለኝ። እንደውም ችግሩ በኋላ ላይ እየሰፋበት ነው የሚሄደው እና በዙሪያ ያሉትን ሰዎች በሙሉ እየጠረጠረ ነው። ወንድሙን ለራሱ ልግደለው ማለት አይቀርም። በዛ አይነት እንግዲህ አድናን እና ሉካና ደግሞ ስለ እህቷ እየጠየቀች ነው። እሱም ደግሞ እንግዲህ ሳባት ደንግጧል። እሱም ከሌላ ሰው ጋር ግንኙነት አለው። ያችኛቱም ደግሞ ከወንድሙ ጋር ሚስቱ ከወንድሙ ጋር ብቻ በጣም የሚገርም ነው። ሉካና እያወራችው ነው እንግዲህ ሄዶ አድናን ምንም የሚያውቀው ነገር የለም። ሳራ የት እንደሄደች ምን እንደሆነች ለምን ስራ ለቃለች ስላለችው ሚስቱ ትገደል አትኑር በህይወት አትኑር የሚያውቀው ጉዳይ የለም። ግን እኔ ግራ የገባኝ እዚህ ጋ የተገደለችው ናት አይደል መልሳ የመጣችው እንደ ይህም ግራ ገብቶኛል በእውነቱ ማለት ነው። አድናንም እኔ የማውቀው ነገር የለም ምንድን ነው የምታወሪው? እኔ እንደዚህ መጥፎ ሰው አይደለሁም እንዴት እንደዚህ ብታስቢ ነው እያላት ነው። እሷም ከሱ አልፋታም ብላ የት ናት እህቴ ያለችበትን ካወቅኩኝ ወጥቼ እሄድልሃለሁ ቤት እለቃለሁኝ እያለች ነው ሉካና። እህትሽ የት እንዳለች ማወቅ ከፈለግሽ ወደ ፖሊስ ጣቢያ መሄድ እንችላለን እያላት ነው። ደግሞ ሉካና በጣም ክፉ አድርጋ ነው የምታስበው አድናንን። እንዴት ነው እህቴ ላገኛት የምችለው? ፖሊሶቹን በብር ደልለ በኋላ ላይ እኛ እናቅም ምናምን እንድታስበላቸው ነው እንዴ? አልሄድም እያለችው ነበረ። ፖሊስ ጣቢያ ከመሄድ የተሻለ ሌላ ሀሳብ የለም እባክህ እያለች እሷ አላመነችውም ማለት ነው። ሉካና እውነት ነው በጣም የማይረባ ሀሳብ ነው እያሰብሻለሽ ያ ሉካና እንዴት ነው እንደዚህ የማይረባ ሀሳብ የምታስቡ እንዴት አድርገሽ ነው እያላት ነው አድናን። እውነት ነው እሱ ምንም የሚያውቀው ነገር የለም። ከኋላው እየተጫወቱበት ያሉት ወንድሙና ሚስቱ ናት ማለት ነው። ሉካናና አድናን እየተጣሉ ነው። አንቺ ማትረጭ ከሆነ ብዙ ማውራታችን ምንም ትርጉም የለውም እያላት ነው። እሷም እሱን ክፉ አድርጋ ነው ያየች ያለችው። ያው እንግዲህ በኋላ ላይ ነገራቶች ግልጽ ይሆኑላታል። ማን እንደሆነ የእሷን እህት እንግዲህ ይዟት የጠፋው ምን እንደሆነች ይገለጻል ማለት ነው። ያው ሳራ ማለት ለእኔ ልክ እንዴት ታናሽ እህቴ የነበረች እንዴት ነው እጎዳታለሁ ብለሽ የምታስቢው? እንዴት ምን አይነት አስተሳሰብ ቢኖርሽ ነው እያላት ነው አድናን ለሉካና። ያንተ ኖር የማዳመጥ ይመስላል ትክክለኛ ያንተ ማንነት ይሄ ነው እያለችው እየሰደበችው ነበረ ሉካና። አይ ሉካና ተሳስተሻል፣ እንግዲህ አንድ ቀን እውነቱ ይገባሻል ማለት ነው። አትሞጣም ውጪ ምናምን ሲላት በጥፍ ያለችው እንግዲህ አድናንን። ይደብራል
ይላታል። እሱም ደግሞ እንግዲህ መልሶ ይስማታል። ያስቃሉ ነገራቶች። ምን እየተፈጠረ ነው? ሚራና ሮቤል ደግሞ ሬሳ ፍለጋ ላይ ናቸው። አይ ሚራ እንግዲህ ፈልግ እያላት ነው። ሶፋው ሳይቀር መጋረጃው፣ በቃ ምንም ሽንቁር የቀራቸው ነገር የለም። የሆነ ክፍተት ለራሱ ቢኖር እየጠፋን በዛ ውስጥ የተደበቀ ነው የሚመስላቸው። እንዴት እነሱ ሞኝ ናቸው እንዴ? እንዴት ነው ሬሳ ቤት ውስጥ ሊደበቅ የሚችለው? እና ደግሞ እንደ ቤቱ እኮ ሬሳ የሚደበቅበት እንዳለ አይደለ ያስታውቃል። ሲጀመር ሁሉ ነገር ግልጽ ነው። እና እስኪ እናያለን ብቻ። ሚራ እንግዲህ ፈልግ እየተባለች ነው። እሱም አቁሞ ከታየ በቃ ነገራቶች ይበላሻሉ እና ፈልጌ አያገባኝም እያለ እሱም ሚራን ይህን ነገርስ አያገባኝም፣ ሬሳውን ፈልጊ፣ የትም ወዴትም ይገኛል ብለሽ የምታስብበት ቦታ ፈልጊ አላለም። ቆይ ከየት ነው እሷ ሬሳ የሚደበቅበትን ቦታ ፈልጋ የምታውቀው? አሁን እንግዲህ ስሟስ በቃ ደንግዛ ይስማት እያለችው ነው። እኔ አላውቅም ግን ፈልጋታለሁ የቻልኩት እና እናንተ አነሳስሽ እያላት ነው ለሉካና። ሉካና ደግሞ ያው እህቴ ነው በቃ አሁንም አድናን የምንጠይቀው ማለት ነው። አይ በጥፊ ከወንድሙ ጋር ሆና ሬሳ ፍለጋ ላይ ናት። እሱ ብዙ ላይ አያውቅም። እሷም እንዴት ነው ልትሄድ ነው ወደ ስራ ምናምን ብላ ምን እንዳረገች ስለማይታወቁ አንተ ባለ ትዳር ላይ እንዴት ነው እኔን ልትስመኝ የምትችለው እያለችው ነው። እንግዲህ የሬሳው ፍለጋ እስካሁን ድረስ እንዴት እንደቀጠለ ነው። እየፈለጉ ኩሽና ደርሰዋል። እንግዲህ ፈለግን ደከመኝ ሄደ ሉካናን ጠይቃት ምናምን እያለችው ነበር። አንቺ እንዴት ነው የምታስበው? ብታገኘ የእህቷን ሬሳ አገኘው ብላ ልትነግረኝ ነው እንደ ያላለም። እንዴት ነው ልትነግራቸው አይደለም? እንዴት የእህቷን መሞት መገደል ሰምታ እንዴት ቁጭ ትላለች ብሎ እንዳሰቡ አልገባኝም። ዝም የምትላቸው እንደዚህ በድብቅ የምትበቀላቸው መስሏቸው እንደው አላውቅም። ብቻ እስኪ አራድና ምንድን ነው እያደረጉ ያለው? ልጅቷን ለምንድን ነው የሳምቃት አላለም። እንግዲህ ለምንም አንድ ሳምቃት አንተ ታውቃለህ። ራሱ ጋር እያወራ ነው እንግዲህ አድናል። አረ ለምንድን ነው እንደዚህ ያደረጉት እያለ የሚገርም ነው። ለካ ፍቅር እንደ ብቻ ያስወራላ። ሚራ መጣች። ባሌ ያለች ወደ ስራ ትሄድም እንደ ስትለው አይ ልሄድ ነው። ያው እሷ ስለ ሁሉም ስለ ሳራ አውቋል እያለች ስለምታስብ ምን አዲስ ነገር አለ እያለች ነው የምጠይቀው። አረ ምንም አዲስ ነገር የለም አለ እሱም። ሁልጊዜ የሄደች ያው የሆነ አዲስ ነገር ማወቅ ስለምፈልግ ነው እሱ ጋር የምከደው እንጂ ያው ከኋላ ያለውንም ነገር አያውቅም እስካሁን። አዲስ ነገር ሊኖር ይችላል አላት። እውነት ነው። ምን የሚያውቀው ነገር አለ? ሮቤል እኮ አስተያየቱ ብቻ ያስፈራራል። ሄደ እንግዲህ እኔ ሉካና ሊጠይቃት ሄደ። ሉካና ደግሞ ያው ተስማ ስለነበረ ደንዝዛለች። ከዛ ነው የቆመችው። እሱ ሲገባ ለራሱ አላየችውም። ከዛ ገባ። ምን ሆነሽ ነው? የሆንሽው ነገር አለ አለ ሮቤል ማለት ነው። አዎ ምን ሆነሽ ነው የደነገጥሽው ሲላት፣ አይ እኔ ስትገባ ስላላየው ለዛ ድንግጬ ነው እንጂ ምንም አልሆንኩም። አንተ ግን በሰላም ወደ ክላስ የመጣኸው አለችው። አዎ በሰላም ነው፣ እኔ ክላስ ስትሽ ነበረው ያለ ጥያቄው እንግዲህ ያው የሬሳ ጥያቄ ነው። በፍጹም አንተ ክላስ ገብቼ አላውቅም። ምን ላደርግ መች አለችው። እርግጠኛ ነሽ አልገባሽም እያላት ነው። አዎ ምነው ጠየቀኝ? ምን ላደርግ ሲጀመር አንተ ክላስ እገባለሁ አለች። አይ የሆነ እቃ ጠፍቶብኝ አይትሽ እንደሆነ ብዬ ነው የምጠይቅሽ ስላት፣ አይ እኔ አንተ ክላስ አልገባሁም፣ ግን የጠፋበት እቃ ምንድን ነው ስትለው፣ ያው እንግዲህ ጥያቄ ይከብዳል አይደል? ምን ይበል ግን ምንድን ነው አንቺ እንደዚህ ያርበተበትሽ ያስደነገጠች ነገር ምንድን ነው እያላት ነው። ያው እሷም ያስመስላል የሆነ ያየች ያስመስላል ደንግጣ ስለነበረ እሱም ለዛ ተጠረጠረ፣ ድንጋጤዋን ስላየ ማለት ነው። ሮቤል እኮ ክፉ ነው በጣም። ለምንድን ነው እንደዚህ የምታየኝ? እኔ ምንም አልሆንኩማ እያለች ነው እንግዲህ ሉካና። ሲጀመር ሮቤል አስተያየቱ ለራሱ ያስፈራል። በጣም ነው የሚያስፈራራ የእውነት። ያው ስትገባ ስላላየው ስለደነገጥኩ ነው፣ በቃ ምንም ነገር የለም አለችው። በጣም ጥሩ እያለ እንግዲህ ከክላሷ ወጣ። የሆነ የዛቻ ነገር ይመስላል።
አሁን እንግዲህ የሚመስለው እርግጠኛ ላይ እየደበቀችው ነው የመሰለው ማለት ነው። ሬሳውን እንዳየች አድርጎ ነው ያሰበው። ከዛ እንግዲህ ያው ሮቤል የታወቀ ነው እንግደላት ነው። ሌላ ምን ይላል? እንግደል ነው። ሁሉንም እንግዲህ ሊጨርሰው ነው በቃ። እኔ ያሳቀኝ እንግዲህ ሮቤል ሄደ ወደ ክላሱ ሲመለስ ሬሳ አልጋው ስር ነው ያለው። በጣም ነው ያሳቀኝ። እንዴት እንደሆነ ማለት ነው። ድንጋጤው መንቀሳቀስ አቃተው። ደህና የሚሄድ ልጅ ሼባ ሆነ ማለት ነው። መንቀሳቀስ አቃተው፣ ደነገጠ። ከዛ ሲደነግጥ ደግሞ ሚራ መጣች። ሚራም እንደዛው ደነገጠች። ሁለቱም ቆይ ሲገድሉ ያልደነገጡ አልደነገጡም። እንደዛ እንኳ ሬሳ ተመልሶ ሲያገኙ እንደዛ የደነገጡት ማለት ነው። እንግዲህ ሚራም መጣች። እንደዛው እሪ ያለች አፋን አፉን የያዛት ማለት ነው። ወይ እንደዚህ ሲያስቁ ምንድን ነው አላለችም። እኔም አልገባኝም አለ ሮቤል። እውነት ነው። ምንድን ነው? ማነው አምጥቶ አልጋው ስር ያደረገው? ሬሳው የት ማን ነበር የወሰደው? ከልጅቷ ክላስ ስመለስ ነው ያገኘሁት እንጃ እያለ ነው እኮ። ምን እየተፈጠረ ነው? እኔ አልገባኝም። ወይኔ ቁጭ እያለች ነው እንግዲህ ሚራ። ምን እየተፈጠረ ነው? ማን ነው አምጥቶ አልጋው ስር ሊያደርገው የቻለው? መቼም ሉካና ሴት ልጅ ናት። ያንን ሬሳ ተሸክማ መቼም ተደርሶም ክላሱ ሲጀመር እሱ ጋር ነበረች። አሁን ደግሞ ማንን ይጠረጥሩ ይሆን? አድናን ነው የሚሉት። ሌላ ማን አለ ደግሞ? እንግዲህ ከዚህ ቤት መውጣት አለብን እያለች ነው ሚራ። ከዚህ ቤት መጥፋት አለብን፣ ካልሆነ ግን ስራችን ሁሉ ይታወቅበናል እያለች ነው። አዎ ከዚህ ቤት ብንሄድ መያዛችን አይቀርም። ያኔ እዛም ጠፋንም እዛም ኖር ነው ምንም እንትን ማምለጫ የለንም እያለ ነው ሮቤል። ይህንንም ማወቅ ጥሩ ነው። እኔ ያልክ ነው ሮቤል። እንዴት እንደዚህ ስላለ ተስፋ ቆርጠህ ነው ማለት ነው? እንዴት ነው እንደዚህ የምትለው? እንጥፋ ስትለው ማለት ነው እያለችው ነው። እሱም ደግሞ የሆነ ሰው አለ፣ ሌላ አምስተኛ ሰው፣ ሌላ ሰው አለ እንዴ? እሱ ነው እንደዚህ እያደረገ ያለው ማን ነው እያለ ነው። ሚስጥራችን ወጥቷል። በቃ ማን ነው ግን ሚስጥራችንን የሚያውቅ ሰው አለ እያለ ነው። በቃ አልቆለናል፣ ምንም ማምለጫ የለንም እያሉ ነው እንግዲህ ሚራና ሮቤል ተጨናንቀዋል። መቼስ መጥፎ የሰራ ሰው ይህ እንድትጨናነቀ ልጅቷ ነች፣ እሷ ናት እንደዚህ ያደረገችው እያላት ነበረ። እንዴት እንደዚህ ልትል ቻልክ ስትለው፣ አዎ ሲሄድ በጣም ደንግጣ ነበረ እያለ ነበር። እውነት እሱ ሊያናገራት ሲሄድ እሷ አድናን ጋር ስለነበረች በጣም ደንግጣ ፈዛ ቆማ ነበር። እሱ ደግሞ ሲገባ ስላላየችው ደንግጣ ነበር እና እሷ ያደረገችው ነው የመሰለው ማለት ነው። አሁንም እንግዲህ ወደ ሉካና ነው ማለት ነገሩን ያደረገው። ቆይ ልጅቷ አብሯት እኮ ነበረ። ሮቤል ሂዶ አናግሯት ሲመለስ ነው ያገኘው። ሲጀመር ሰውን አልጋው ስር እኔ ላናግራት የሄድኩ ጊዜ ያርበተበታት ነበር ደንግጣ አለ እኮ። ያጠራጥራል ያው ነገሯ እንደዛ ስለነበር ማለት ነው። እርግጠኛ ነኝ እሷ ናት እንደዚ ያደረገችው ያለ ነው ሮቤል። ያው እናያለን እስኪ፣ ያው እንግደላት ነው የሚለው። እርግጠኛ ነህ ሮቤል? ታው በድጋሚ ደግሞ እንዳነሳሳት የለብንም እያሉ ነው። ያው ታውቃለች የሮቤልን ጸባይ ምን እንደሚል እርግጠኛ ነኝ እያለ ነው። አሁንም ሮቤል እርግጠኛ ነኝ እሷ ነች እንደዚያ ያደረገችው እያለ ነው። አድናኔት ነው ሲለት አድናን ወደ ስራ ወጥቷል እያለ ነው እንግዲህ። እሷንም ምን ሊያረጋት አስቦ ይሆን? አሁን አረፍ ሰዓት ነው ሊገላት አስቦ ማለት ነው። አድናን የለም ስራ ሄዷል ስላለችው አሁን አረፍ ሰዓት ነው አይደል እያለ ነው። ምን ለማድረግ እያሰብክ ነው እያለች ነው ሚራ። ጊዜ የለንም እንግደላት እና እንገላገል እያለ ነው። ያው የሮቤል ነገር የሚገርም ነው። በቃ እንግደላት እና እንጨርሳት። በፍጹም እንደዛ እናረግም፣ አሁን አይደረግም፣ አይሆንም እያለች ነው ሚራ። ያው ሮቤል የሆነ ነገር የሆነ መንፈስ አለበት፣ ግደል ግደል የሚል ማለት ነው። ከመግደል ውጭ ሌላ አማራጭ አለሽ? እስኪ ንገሪኝ፣ እንዴት ነው የማይሆነው እያለ ነው። በቃ እንገድላታለን እያለ ነው። እሷም እኔ አልስማማበትም ይሄንን ነገር ስትለው፣ ኧረ እባክሽ አንቺ ጋር ክርክር ሆን አልፈልግም፣ በቃ ትገደላለች አለ። አይ ጭካኔ ደግሞ እኮ ክላሷ ሲሄድ ሉካና ክላስ ሲሄድ በርን አይቆረቆርም፣ እንደፈለገ ከፍቶ ገብቶ ነው የሚያናገራት። አስተያየቱ ሲያስፈራራ መልሽ የመጣው አላላትም። ምንድነው ችግር አለ እያለችው ነው ሉካና። ምንም ችግር የለም ግን መናገርሽ ነገር አለ አለ እኮ። ምንድነው ልታናገረኝ የፈለግከው እያለችው ነው። በጣም እየተጠጋት ነው። በጣም ያስፈራል። ሲጀመር እንኳን ጠጋ ብሎ በጣም እንደ ሮቤል እያስፈራራኝ ነው ምንድን ነው እያለችው። ለምን ትፈሪኛለሽ እያላት ነው። ሲያዩ ታስፈራለህ? ፈራሁ እያለች ነው ሉካና። አረ በፍጹም አላስፈራም፣ እንዴት ነው ልትፈሪኝ የቻልሽው እያለ ነው ሮቤል ጨካኙ። በጣም እየተጠጋት ስለሆነ አትጠጋኝ፣ በጣም ታስፈራራለህ ስትሉ፣ እኔማ አላስፈራራም፣ አትራቂኝ፣
እኔ በፍጹም ማስፈራራ ሰው አይደለሁም እያለ ነው። እንደ አጋጣሚ እንትን እየተጠጋት እያለ አድናን በድንገት ምጥት አለ። አቤት ድንጋጤ! የሚናገረው ሁሉ ጠፋበት። አፉ ተያያዘ። ምን ይበል እንዴ? ወንድሜ ዘና እንዴ ያለው ነበር አድናን። አዎ ዝነኝ እኮ ወንድሜ ከሉካና ጋር እያወራን ነበር አላለም? ሊሸውደው ማለት ነው። አድናን አይደል ሉካና አላለም? አዎ እያወራን ነበር አለች እሷ። ምን ልክ ተጫዋቹ እኔ ልውጣ ብላ ሉካና ልትወጣ ነበረ። ያው እኔም ለአወራሽ ነው የመጣሁት፣ ለአወራሽ ፈልጌ ነበረ አለ አድናን። እሺ እናንተ አውሩ ነው ልውጣ አለ ደግሞ ጨካኝ ሮቤል ማለት ነው። እናንተ ተጫዋቱ ብሎ ደግሞ እሱን በተራው ምን ያደርግ እንግዲህ አልተሳካለትም። አድናን መጣ አላለም እና ማለት ለምንድን ነው ታስፈራራት? እዛው ያስፈራረዋል። ገድዬ ልጨርሳት ነበር አላለም? አይ ከዛ እንዴት ነው እንደዚህ የምታደርገው? ነገራቶችን ማስተካከል እየቻለን አንተ ጭራሽ ልታበላሻቸው ነው። በመግደል ምንም ነገር ማስተካከል አንችልም ተው እያለችው ነው ሜራ ማለት ነው። እሱ ደግሞ አይ ካልገደልኩኝ ማስተካከል አንችልም፣ በፍጹም መግደል አለብን እያለ ነው። እሷ በሌለችበት ሉካና ምንም ሲጀመር እስካሁን ድረስ ማን እንደሚያውቅ ማን እንደማያውቅ እኛም አላወቅንም። እንደዛ እያሉ ነው ማለት ነው። እና ያለን ቀጣይ ክፍል እስከምንገናኝ መልካም ጊዜ ይሆንላችሁ። ስለምትከታተሉኝ አመሰግናለሁ። መልካም ጊዜ። ቀጣይ ክፍል ይዤ እመጣለሁ። ይቀጥላል ማለት ነው።